ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ብሪጅ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ቀጣዩን ፓርት ቻፕተር 2 ይዘን መጥተናል። ካንትስ ካቴጎሪካል ኢምፕሬቲቭ ስለ ካንት ሀሳቦችና ይሄ ቲዎሪዎች የምናይበት ነው። ከመጀመሪያችን በፊት ግን ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ አዲስ ቪዲዮዎች እንዲመጥላችሁ ደግሞ የደወል ምልክት ዋነኳት። ያው እነዚህን ኖቶች የምትፈልግ ከሆነ ብሪጅ የሚል ዩቲዩብ ቻናል አለን፣ እዛ ታች ዲስክሪፕሽን ላይ አስቀምጥላችኋል። እዛ ገብታችሁ ጆይን አድርጉ። እናመሰግናለሁ። አሁን ወደ ጉዳይ ነው። ኢማን ካንት is defined with the moral theory known as ዲቶሎጂካል የሚባለው ነገር በኢማኑኤል ካንት ነው የተጻፈው ኦር የተጀመረው እንበልባ ከየት ከ1724 እስከ 1804 ማለት ነው። ካንት was admittedly opposed in the idea that outcome of an action could determine its moral worth። አሁን ምን ብለው አርጊው ያደርግ ነበር፣ ይከራከር ነበር። የአንድን አክሽን መጨረሻውን አይተን ጥሩ ነው መጥፎ ነው ልንል አልችልም። ምክንያቱም ኢንቴንሽን ነው ሪዝን አውት የማድረግ ተሰጥቶናል፣ ችሎታ አለን እና ሪዝን አውታችን ነው ለአንድ ነገር ምክንያት ሊሆን የሚችለው ራይት ነው ሮንግ ነው ልንለው የምንችለው ምክንያታችን ኦር ሞቲቬሽናችን አይተን ነው ኮንክሉድ ማድረግ ያለብን ብሎ ነበር አርጊው የሚያደርገው ማለት ነው። ዲቶሎጂስት ሜንቴን ዛት ዜር አር ሳም ሞራል ኦብሊጌሽን ዊች አር አብሶሉትሊ ባይንዲንግ ኦል በሃንድ ኖ ማተር ዋት ኮንሲስ አር ፕሮዲውስ። ዲቶሎጂ አሉ አብሶሉት ኦብሊጌሽናችን ናቸው ብሎ የሚታምኑ እንደዚህ ማድረግ ኮንሲኩዌንሱ የሚያመጣ ግን አብሶሉት የሆኑ ኦብሊጌሽን ግን አለን ኦር ዲት ብለን ምናምናቸው አሉ። ይሄ ካቴጎሪካል ኢምፐራቲቭ ሂ አግሪድ ኢን ፈንዳሜንታሊ ዲፍረንት ፎርም ኦፍ ሃቢቲካል ኢምፐራቲቭ ዛት ሴንተር ኦን ሳም ፐርሰናል ዲዛየር ዛት ዊ ሃቭ። ካንት ቢሊቭስ ዛት ናቲንግ ዋዝ ጉድ ኢን ኢትሰልፍ ኤክሰፕት ጉድዊል። እዚህ ምን ብለው ያምናሉ? ምንም ነገር ጥሩ የሚባለው ፍላጎታችን ጥሩ ለማድረግ ብለን አስበነው ካልሆነ እንጂ ጥሩ ፍላጎት ከሌለን አንድ አክሽን ጥሩ ነው ልንለው አንችልም። አሁን ሰውን ማገዝ ጥሩ የሚያደርገው ሰውን አዝነንለት እሱን ለማገዝ በንጹህ ልቦና ሲሆን ነው እንጂ ለተንኮን ብለን ብናግዘው ጥሩ አይደለም እንደማለት ነው። ሰው ሞቲቬሽናችንና ኢንቴንሽናችን ነው ሞር የሚያደርገው ብሎ ነው የሚናገረው ካንት። ካንት ካቴጎራይዝ ኢምፐሬቲቭ says that we should act in such a way that the maximum or general rule governing our action could be universal ነው። ደግሞ በካንት አባባል ምን ብሎ ያምን ነበር? አንድን ነገር ስናረግ ሪዝን አውት ስናረግ ጀነራል ሩል መሆን ይችላል ወይ ብለን ማሰብ አለብን። እሱን ነገር እንደ ጀነራል ሰው ቢጠቀምበት ቫሊድ ይሆናል ወይ ብለን እና እሱ ነገር ቫሊድ የመሆን አቅም ካለው ማድረግ አለብን። ጥሩ ነው፣ ከሌለው ደግሞ ሮንግ ነው ብሎ ነገር ነው። አሁን በሆነ አክሽን ስታደርጉ እንበልና የሆነ ፋይት ሃንድል የምታደርጉበት ኦር የሆነ ሪሌሽን ላይ ሪአክት የምታደርጉበት ነገር አለ። እሱን አሁን ዩኒቨርሳል ለመሆን ይችላል ወይ ይሄ ብታደርጉት ይሄ በዚህ ሲቹዌሽን ይሄ ማድረግ አለብኝ ብላችሁ ወስናችኋል። ይሄ ነገር ይፋ ወጥቶ ዩኒቨርሳል ለው ሁሉም ሰው ሊጠቀምበት ይችላል ወይ ብላችሁ ታስቡና ሁሉም ሰው ሊጠቀምበት የሚችል ከሆነ ሩል ይሆናል ኦር ራይት ነው ማለት ነው። ካልሆነ ደግሞ ሮንግ ነው ብሎ ነበር ካንት የሚያምነው። and he relies on all people are fundamentally capable of reasoning in the same manner and on the same level። ሁላችንም ደግሞ በዚህ ሴም ማነር ሴም በሆነ ባህሪና ሌቨል አቅም ሪዝን አውት የማድረግ ችሎታ አለን ብሎ ነበር የሚያምነው ካንት ማለት እና ሁሉም ነገር በሪዝን አውታችን ነው ዲፔንድ መሆን ያለበት ብሎ ነበር የሚያምነው ማለት ነው። ካንት ቲዮሪ ኢዝ ሃይድ ሴንተር ባይ ሂምሰልፍ ኦን አውቶኖሚ ኤንድ ሂዝ ፎርሜሽን ኦፍ ካቴጎሪካል ኢምፐሬቲቭ ማለት ነው። አሁን ሁለት ነገሮች አሉ፣ አውቶኖሚ እና ሄትሮኖሚ ማለት ነው። አውቶኖሚ ሲሆን allows us to be self creating when it comes to our value and morality። self creating ስንሆን ራሳችን ሞራል ክሬት የምናደርገው ነገር ሲኖረን ራሳችን ክሬት ስናደርገው የማድረግ አቅም ሲኖረን አንቶኖሚ ይሆናል። ካንት ደግሞ ሁሉም ሰው አንቶኖሚ መሆን አለበት ወይንም አቅም አለበት የራሱ ሞራል ክሬት የማድረግ ነገር አለው ብሎ የሚያምነው ካንት ቲዮሪ የሚባሉት። ሄትሮኖሚ ሲሆን ደግሞ አክቲንግ አንደር ኢንፍሉዌንስ ኦፍ ሰማን ኤልስ የሌሎች ሰዎች ሞራሊ ኢንፍሉዌንስ ተደርገህ ስትሄድ የእነሱን ተቀብለህ ስትሄድ ደግሞ ምን ትሆናል? ሄትሮኖሚ ማለት ነው። ኦኬ ስለ ካንት ይሄን ካል ፕሪንሲፕል ኦፍ ዩኒቨርሳሊቲ አክት ኦንሊ አኮርዲንግ ቱ ዛት ማክሲማም whereby you can at the same time will that it should come as universal law without contradiction። የፕሪንሲፕል ኦፍ ዩኒቨርሳሊቲ ያልኳቸው ነገሮች ከካንት ፕሪንሲፕሎች አንዱ ነው ብዬ ገልጭላችሁ ነበር። ይሄ ደግሞ ምንድነው? አንድ ነገር ስታደርጉ ዩኒቨርሳል ላው ይሆናል ወይ አይሆንም ብላችሁ ማሰብ አርጉት። ይሄ ነገር ዩኒቨርሳል ላው የመሆን አቅም አለው ወይ? ከሌለው አታርጉት፣ ካለው ግን አርጉት ብሎ የሚያምን አይነት ፕሪንሲፕል ነው ማለት ነው። The first must say that we should choose our code of conduct only if they serve perfect imperfect duty and are good for all። እነዚህ ፐርፌክት እና ኢምፐርፌክት ዲዩቲ የሚባሉት እነሱ ሰርቭ የሚያደርጉ ከሆነ ብቻ ነው ምን ማድረግ ያለብን አንድ አክሽን ማለት ነው። ኦር ደግሞ እንደ ፕሪንሲፕል መከተል ያለብን ብለው ነው የሚያምኑት። ፐርፌክት ዲዩቲ እና ኢምፐርፌክት ዲዩቲ ከዚህ ቀጥሎ እናያቸዋለን። ፐርፌክት ዲዩቲ አር
ብሌም ወርዚ ኢፍ ናት ሚት ኤንድ አር ዘ ቤዚክ ሪኳየርመንት ፎር ሂውማን ቢንግ። እነዚህ ፐርፌክት ዲዩቲ የሚባሉት ግዴታ ማድረግ ያለብን ነገር እነሱ ባናረጋቸው አንድ ነገር ኦር እነሱን ብናረጋቸው አንድን ሰውን እንጎዳለን እናደርጋለን ማለት ናት ኪሊንግ ብንገድል የሰውን ህይወት እናጎላለን። ሰው ማድረግ አለብን ዲዩቲያችን ነው። ናት ስቲሊንግ ናት ሃርሚንግ ሂውማን ቢንግስ ሪስፔክቲንግ። እነዚህ ነገሮች ማድረግ ወይም ማድረግ የሌለብን ነገሮች ናቸው። እነዚህ ግን ዲዩቲ ሲሆን ማድረግ ያለብን ነው። መግደል የለብንም። እነሱ ነገሮች ምንድን ናቸው? አሁን ናት ኪሊንግ ሲል አለመግደል ማድረግ አለብን ነው። መግደል የለብንም እንደማለት ነው። ጀስት አጻጻፉ ነው ስታይሉ። ናት ኪሊንግ ሲል ናት ኪሊንግ ማድረግ አለብን ለማለት ፈልገው ነው። እነዚህን ነገሮች ቤዚክ የሚባል ሪኳየርመንት ነው። አንዱ ብናጎድል የሰው ህይወትን እንጎዳለን፣ ይበላሻል ማለት ነው። ፐርፌክት ዲዩቲ የሚባሉት እነዚህ ናቸው። ኢምፐርፌክት ዲዩቲስ አር those duties that are never truly completed. Example imperfect duties perfecting ability to write and produce works. ኢምፐርፌክት የሚባሉት ግን ብናረጋቸውም ያን ያህል ኢንፍሉዌንስ የሌላቸው ነገሮች ሲሆኑ ማለት ነው። ኤግዛምፕል ምን ሰጥቶናል? አቢሊቲ ቱ ራይት በደንብ መጻፍ መቻል ያው ይጠቅማል፣ ነገሮች ቀላል እንዲሆኑ ያደርጋል። ግን ምን አይደለም ግዴታ አይደለም ማለት ነው። የሰውን ህይወት አይበላሽም። ፕሮዲስ ወርክስ አዲስ ስራ መፍጠር ወይም ስራ መጀመር ላይ ራስን ነው የምትጎዳው ወይም ሆነን ያጥፋል እንጂ ግዴታ ግን ዲዩቲ አይደለም ብሎ ነበር የሚያምነው ማለት ነው። ቢስናይ ደግሞ the principle of humanity at the end never as merely as mean. It states that we should not use humanity of ourselves or others as mean. የሰዎችን ሂማኒቲ ሰዎችን as mean እንደ ፐርፐዝ መጠቀም የለብንም ብሎ ነው የሚያምነው። እንደ ኢንድ ሪዛልት ማየት አለብን ማለት በሆነ ነገሮች ሲቹዌሽን ላይ ሰዎችን መጠቀም የለብንም for the sake of ourselves ማለት ነው። ምንድነው ሁላችንም ይጠቅም ነገር ወይም እነሱን የሚጠቅም ኢንክሉድ የሚያደርግ መሆን አለበት እንጂ እንደዚህ እነሱ ጋር ተረማምደን ኦር እነሱ ተጠቅመን መጣል የለብንም ነው ፕሪንሲፕሉ ማለት ነው። ዋናው ሀሳቡ ምንድነው ማድረግ ያለብን ሁላችንም የሚጠቅም ካልሆነ እነሱን ማይጎዳ ወይም እነሱ አዘሚን መጠቀም የለብንም። ሜርሊ አዘሚን መጠቀም የለብን እንደ መሸጋገሪያ ብሪጅ መጠቀም የለብንም የሚል ፕሪንሲፕል ነው ማለት ነው። ሶስተኛው ፕሪንሲፕል ደግሞ ፕሪንሲፕል ኦፍ አንቶኖሚ። አንቶኖሚ ምን ብለናል? ሰልፍ ክሬቲንግ መሆን ማለት ነው። ራስን መፍጠር የመፍጠር ችሎታ መኖር ማለት ነው። መፍጠር መቻል ነው። Says that we should consider ourselves to be a member in the universal realm of ends. Therefore, every rational being must so act if he were to with his maxima always legislating members in universal kingdom of the end. አሁን ራሳችንን እንደ ዩኒቨርሳል መንበር ሪሊም ኢንድ መቁጠር አለብን ወይም ደግሞ አባል ሆነን መቀየር የሚችል ፖቴንሻል ያለው ሰው መሆናችን ማመን አለብን እና እኛ የምንፈጥረው ነገሮች ክሬት የምናደርጋቸው ነገሮች ህይወትን ይቀየራሉ፣ ኢንፍሉዌንስ ያደርጋሉ ብለን ማሰብ አለብን። እኛ አውቶኖሚ ሰልፍ ክሬተር መሆን አለብን ወይም ደግሞ የሌሎችን መጠበቅ ሳይሆን እኛ ፕሮዲስ ማድረግ አለብን የሚል ሀሳብ ያለው ነው ማለት ነው። the main problem with categorical imperative is it's rigid። ያው የካንት ቲዮሪ ትንሽ ሪጂድ ነው። for example this is that craved an murderer coming to your front door and ask you where your shoe are. I would say you should lie. But imagine if everyone in the entire world lie at all time. That would not be a nice place to live in. So the categorical imperative says that you can't lie. You have to tell the murderer the truth so he can go and kill your children. አሁን ኢምፕሬቲቭ ከሆነ ምን ብለናል? አንድ ነገር ስታደርጉ አት ኢንቨርስ ተቀብለን ማድረግ እንችላለን ወይ? አሁን ስፔሻሊ እችን ነገር ካንት ተጠይቆባት ነበር። ኢምፕሬቲቭ ካቴጎሪካል ኢምፕሬቲቭ እሱ ቲዮሪ ክሬት ስላደረገ ማለት ነው። መድረር መጥቶ የሚገድል ሰውዬ ነፍሰ ገዳይ መጥቶ ልጆቹ የት ናቸው ብሎ ሊገድል አክስ ይዞ እንደዚህ መግደያ ይዞ እንበለውና መጥቶ ሊገድል ፈልጎ ልጆቹ የት ናቸው ብትባል እና መዋሸት ደግሞ በኢምፔሬቲቭ በካቴጎሪካል ኢምፔሬቲቭ ተቀባይነት የሌለው ምክንያቱም ዓለም ሁሉ መዋሸት አለበት ብለን እያሰብን ነው የምናደርገው ማለት ነው። ሰው ምን ታደርጋለህ ነበር ተብሎ የተጠየቀው ያው ካንት የመለሰው ሌላ መፍትሄ እፈልጋለሁ እንጂ እውነትን ነበር የምነግረው ነበር ያለው። እውነት እነግረዋለሁ፣ ቀጥዬውን ለፖሊስ እናገራለሁ፣ ሌላ ሶሉሽን እፈልጋለሁ እንጂ አልዋሽም ነበር፣ እውነትን ነበር የምናገረው ነበር ያለውና ሰው በዚህ ምንድነው ሪጅድ ነው ማለት ነው። የሰው ህይወት ያጣል። ምክንያቱም የሆነ ውሸት እንዳልናገር ብለህ ሰዎችን ልታስገድል ትችላለህ ማለት ነው። ሮዝ ፕሪማ ፋሲ ዲዩቲ ኦር ሞራሊቲ። የሮዝ አተርጓሚ እና ብሪቲሽ ፊሎሶፈር ነበረች። ፕሪማ ፌስ ዲዩቲ ብላ ተመጣጣኝ የሆነ አት ፈርስት ወይም እድሜያ ወይም ሴም ሌቨል ያላቸው ዲዩቲ አሉ ብላ ነበር የምታምነው ማለት ነው። አት ፈርስት ሳይት ኦር ኦን ዘ ሰርፌስ ቅድሚያ መሰጠት ያለባቸው ወይም ደግሞ በሌቨሎች አሉ ለዲዩቲ ብላ ነበር አክቹዋሊ ያወጣችላቸው። አን አክቹዋሊ ኢዝ ዘ አክሽን ዛት ዋን አውት ቱ ፐርፎርም አፍተር ኮንሲደሪንግ ኤንድ ዌይቲንግ ኦል ዘ ፕሪማ ፌስ ዲዩቲ ኢንቮልቭድ። እነዚህ ፕሪማ ሩልስ ዲዩቲስ ብላ የምታወጣቸው ሰባት የሚሆኑ የገለጻቸው እነሱን ምን ኮንሲደር አድርጎ መሆን አለበት፣ ሌቨላቸው ኦር ቦታቸውን አይቶ መሆን አለበት ብላ ነበር የምታምነው። ጀስት ሜን ፖይንት በዚህ ሮዝ ፕሪማ ፋሲ ዲዩቲ ምንድነው? እነዚህ ሰባቱ ጋይድላይኖች ናቸው። እነሱን ነበር
ባይ ዘ ዌይ እንደ ቹዝ ሊሆን ይችላል፣ እንደ ማችም፣ እንደ ስማር ብላክ ስፔስም ሊሆን ይችላል። የሚመጡት እነዚህ 27ቱ ዲሊቶች ናቸው ማለት ነው። እነዚህም በደንብ መያዝ አለባቸው። ግን ምንድነው በቃ የምታምነው እነዚህ ሊስቶች አሉ፣ እነሱን ኪፕ አድርገን ሌቨላችን መጠበቅ አለብን ብላ የሚያምን ቲዮሪ ነበር ማለት ነው። ዲቲ ኦፍ ፊዴሊቲ ዘ ዲቲ ቱ ኪፕ ፕሮሚስስ ኤንድ ኦብሊጌሽን ናት። ዲቲ ኦፍ ፊዴሊቲ ማለት ምንድነው? ፕሮሚስ መጠበቅ እና አለመዋሸት፣ እነዚህ ዲቲ ኦፍ ፊዴሊቲ ይባላሉ። አሁን ዲቲ ኦፍ ፊዴሊቲ ያሉ እኩል ናቸው ማለት ሌቨላቸው እኩል ያሉ ናቸው። ፕሮሚስ መጠበቅም አለመዋሸትም እኩል ናቸው። እነዚህ አንድል የምናደርግበት በምንድን ነው? ሪዝን አውት በማድረግ ማን ነው ቅድሚያ መሰጠት ያለበት ብለን በማየት ነው ብሎ ነው የሚያምነው ማለት ነው። ዲቲ ኦፍ ፕሪፓሬሽን ዲቲ ቱ ሜክ አፕ ፎር ኢንጁሪስ ዋን ሃዝ ዱ ናት አዘርስ ኢት ኢዝ ዘ ዲቲ ቱ ኮምፖሲት አዘርስ ዌን ዊ ሃርም ዘም። ይሄ መካስ ማለት ነው። የሆነ ኢንጁሪ አድርገንበት ጎተነው የነበረ ሰው መካስ አለብን ብሎ የሚያምን ዲቲ ነው ማለት ዲቲ ኦፍ ፕሪፓሬሽን። ይሄ ደግሞ ቀጣይ እነዚህ ያሉት ነገሮች እኩል ናቸው ብሎ ነበር የሚያምኑ። ዲቲ ኦፍ ግራቲቲ ደግሞ ዲቲ ቱ ቲንክ ዘ ሱ ሄልፕ አስ። ይሄ ደግሞ ዲቲያችን ብሎ የሚያምነው። ሶስተኛው ደግሞ ምንድነው? ለገዙም ሰዎች ምስጋና መስጠት አት ሴም ሌቨል የሚገኙ ናቸው ማለት ነው። ምስጋና የምንሰጥበት ሌቨል ሴም ናቸው ብሎ ነው የሚያምነው። እንሰጥበት መስጠት ያለብን ዲቲ ነው ብሎ ነው ሶስተኛው ማለት ነው። አራተኛው ምንድነው? ዲቲ ኦፍ ጀስቲስ ስላችሁ ሌቨላቸው አይደለም። አሁን ዲቲ ኦፍ አራተኛ ምናምን ስላቸው ሊስት ነው። እነዚህ ሊስት ውስጥ ያሉት እኩል ሌቨል ነው ያላቸው ብሎ ነው የሚያምነው። ሰው እነሱን ጋር ቅድሚያ ምናምን የምንሰጠው ሲቹዌሽንም አይተን ዲፔንድ ሆነን ነው እንጂ ምን እነዚህ ሌቨሎች አንድ ናቸው። ፋዲሊቲ ያሉት፣ ሪፕሬሽን ያሉት፣ ግራቲቲ ያሉት፣ ጀስቲስ ያሉት እነዚህ ውስጥ ያሉት ነገሮች ምንዘረዝራቸው ውስጥ ያሉት ነገሮች ነው እኩል ሌቨል ያላቸው ብሎ ነበር የሚያምነው ማለት ነው። ዲቲ ኦፍ ጀስቲስ ምንድነው? ዘ ዲቲ ኦፍ ጀስቲስ ሪኳየርስ ዛት ዋን አክት ኢዝ ሰች አ ዌይ ዛት ዋን ዲስትሪቢዩትስ ቤኔፊት ኤንድ በርደን ፌርሊ። በርደንና ቤኔፊት ፌርሊ ዲስትሪቢዩት መሆን አለባቸው። ዲስትሪቢዩት የማድረግ ዲቲ ነው ግዴታ እና ጥቅምህ የምታገኘው አለ አይደል? በርደን የምትሸከመው ሪስፖንሲቢሊቲ ነው። ቤኔፊት ደግሞ ጥቅምህ ነው። ሶ እነዚህ እኩል ሼር መሆን አለባቸው ሚል ኦር የማድረግ ዲቲ ነው። አራተኛ አምስተኛ ዲቲ ኦፍ ቤኔፊሸንስ ዲቲ ቱ ኢምፕሩቭ ዘ ኮንዲሽን ኦፍ አዘርስ የሌሎች ህይወትን ማሻሻል ማለት ነው። ባይዞ እነዚህ ስታዩ ምንድነው ማወቅ ያለባቸው መያዝ ያለባቸው ዲፊኒሽን ናቸው። ቤኔፊሻል ዲቲ ኦፍ ቤኔፊሻል ምን ማለት ነው እያለን ዲቲ ኦፍ ፋዲሊቲ ምን ማለት ነው እያለ ነው የሚመጣባቸው እንጂ ምን ናቸው ውስጣቸው ምናምን የሚል ጥያቄ አይኖርም። ምክንያቱም እዛ ውስጥ የሚኖር ኮንዲሽኖች ሁሉ እኩል ሌቨል አላቸው ብሎ ስለሚታመን ማለት ነው። ስድስተኛው ዲቲ ኦፍ ሰልፍ ኢምፕሩቭመንት ዲቲ ኦፍ ሰልፍ ኢምፕሩቭመንት ኢዝ ዘ አክት ሶ አዝ ቱ ፕሮሞት ዋንስ ኦን ጉድ የራስህን ጥሩ ነገር ፕሮሞት የማድረግ ደግሞ ዲቲ አለ ማለት ነው። እነዚህ ለራስህ ብለህ የማድረግ ዲቲ አለ። እነዚህ የምታደርጋቸው ለራስህ ፕሮሞት አድርገህ የምታደርጋቸው ራስን ጉድ ፕሮሞት ለማድረግ የምታደርጋቸው አክሽኖች ሁሉ ደግሞ ሴም ሌቨል አላቸው እንደማለት ነው። እና ራስን ፕሮሞት የማድረግ ደግሞ ዲቲ አለ ማለት ነው። ዲቲ ኢዝ ናት ዩር ራይት። አራተኛ ደግሞ ዲቲ ኦፍ ናን ማልፌሰስ ዲስ ዲቲ ነው ኢንጁሪ ኦልሶ ናውን አዝ ኖን ማለፊሰንስ ዘ ዲቲ ናት ቱ ሃርም አዘር ፊዚካሊ ኦር ሳይኮሎጂካሊ ሌሎችን ያለ መጉዳት ዲቲ ማለት ነው። ሌሎች ሰዎች ሳይኮሎጂካሊ ሆነ ፊዚካሊ መጉዳት የለብህም ብሎ የሚያምን ዲቲ ነው ማለት ነው። ዲቲ ናቸው እነዚህ። አሁን ዲቲ ስታይ ምን ማድረግ አለባቸው? የራሳቸው ምን መሆኑ ዲፊኒሽኑን መያዝ አለባቸው። እነዚህ ደግሞ ሴም ሌቨል ናቸው። እነዚህ ምን ለይበት ሆነ ተመሳሳይ ነገር። አሁን አንተ ወደ አስቸኳይ ቀጠሮ እየሄድክ ነውና ግን ነገር ግን ምን አጋጠመ? የሆነ የታመመ ሰው ያንተን አገዝ የሚፈልግ ነገር አጋጠመ። ምንድነው የምታደርገው? ኦር ቀጠሮ ነበረና ሰዓት ረፍዶብሃል፣ በፍጥነት መኪና ይዘህ እየሄድክ ነው። መሀል ላይ የታመመ ሁለት ሴት አግኝተህ መሄድ አለባት፣ ምጧ ላይ ነው። ምንድነው የምታደርገው? ዲቲ ኦፍ ፋዲሊቲ አለ፣ ኪፒንግ አዘርም አለ፣ ፕሮሞቲንግ ሰልፍ ቤኔፊሻንስ መሆን ሌሎችን ፕሮሞት ማድረግ ማገዝም አለ። አሁን እነዚህ ምንድነው የምታደርገው? ዊች ሲቹዌሽን ሃቭ ቱ ቢ ጊቨን ቅድሚያ መሰጠት ያለበት ነገር ብለህ ቅድሚያ አይተህ ነው የምትወስነው ነው የሚሉት። አይ ቲንክ ለዛሬ እዚህ ብናበቃ ጥሩ ነው። ለነበረን ጊዜ አመሰግናለሁ። ከወደዳችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካለ ኮሜንት ላይ ጻፉልን። ኖቱን ከፈለጋችሁ ብርጅ የሚል ዩቲዩብ ቻናል ቴሌግራም ቻናል እዛን ገብታችሁ ማግኘት ትችላላችሁ። ሀቭ ናይስ ዴይ፣ ሀቭ ናይስ ናይት።